ምዕራፍ 26 ሁለተኛው የእስራኤል ሕዝብ ቆጠራ። እንዲህም ሆነ መቅሰፍቱ ከሆነ በኋላ እግዚአብሔር ሙሴንና ካህኑን አልዓዛርን እንዲህ ብሎ ተናገራቸው። ከ20 ዓመት ጀምሮ ከዚያም በላይ ያለውን ከእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማኅበር ሁሉ በየአባቶቻቸው ቤት ቁጠሩ። ሙሴና ካህኑ አልዓዛርም በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እንዲህ ብለው ነገሯቸው። እግዚአብሔር ሙሴን እንዳዘዘ ከ20 ዓመት ጀምሮ ከዚያ በላይ ያለውን ሕዝብ ቁጠሩ። ከግብፅ ምድር የወጡ የእስራኤል ልጆችም እነዚህ ናቸው። የእስራኤል በኵር ሮቤል የሮቤል ልጅ ከሄኖሃውያን ወገን፣ ከፈሉስ የፈሉሳውያን ወገን፣ ከአስሮን የአሶራውያን ወገን፣ ከከርሚ የከርማውያን ወገን። እነዚህ የሮቤላውያን ወገኖች ናቸው። ከእነርሱ የተቈጠሩት 43,730 ነበሩ። የፈሉስም ልጆች ኤልያብ፣ የኤልያብም ልጆች ናሙኤል፣ ዳታን፣ አቤሮን። እነዚህም ከማኅበሩ የተመረጡ ነበሩ። ከቆሬ ወገን ጋር በእግዚአብሔር ላይ ባመፁ ጊዜ ሙሴንና አሮንን ተጣሉ። ማኅበሩም በሞቱ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው። በዚያም ጊዜ እሳቲቱ 250ውን ሰዎች አቃጠለቻቸው። እነርሱም ለምልክት ሆኑ። የቆሬ ልጆች ግን አልሞቱም። የስምዖንም ልጆች በየወገናቸው ከናሙኤል የናሙኤላውያንም ወገን፣ ከኢያሚን የኢያሚናውያንም ልጆች ወገን፣ ከኢያክን የኢያክናውያን ልጆች ወገን፣ ከዛራ የዛራውያን ልጆች ወገን፣ ከሳኡል የሳኡላውያን ወገን። ከእነዚህ የስምዖናውያን ወገን ናቸው። ቁጥራቸውም 22,200 ነበር። የይሁዳ ልጆች የኤርና አውናን፣ ሴሎምና ፋሬስ፣ ዛራም፣ ኤርና አውናንም በከነዓን ምድር ሞቱ። የይሁዳም ልጆች በየወገናቸው ከሴሎም የሴሎማውያን ወገን፣ ከፋሬስ የፋሬሳውያን ወገን፣ ከዛራ የዛራውያን ወገን። የፋሬስ ልጆች ከኤስሮም የኤስሮማውያን ወገን፣ ከያሙሄል ከያሙሄላውያን ወገን። እነዚህ የይሁዳ ወገኖች ናቸው። ከእነርሱም የተቈጠሩት 76,500 ነበሩ። የይሳኮር ልጆች በየወገናቸው ከቶላ የቶላውያን ወገን፣ ከፋሃ የፋሃውያን ወገን፣ ከያሱብ የያሱባውያን ወገን፣ ከስምራ የስምራውያን ወገን። እነዚህ የኢያሳኮር ወገኖች ናቸው። ከእነርሱም የተቈጠሩት 64,400 ነበሩ። የዛብሎን ወገኖች በየወገናቸው ከሳሬድ የሳሬዳውያን ወገን፣ ከኤሉኒ የኤሎናውያን ወገን፣ ከያህልኤል የያህልኤላውያን ወገን። እነዚህ የዛብሎን ወገኖች ናቸው። ከእነርሱም የተቈጠሩት 60,500 ነበሩ። የጋድ ልጆች በየወገናቸው ከሳፎን የሳፎናውያን ወገን፣ ከሐጊ የሐጋውያን ወገን፣ ከሱኒ የሱናውያን ወገን፣ ከአዜን የአዜናውያን ወገን፣ ከሳድፍ የሳድፋውያን ወገን፣ ከሃሮሃድ የሃሮሃዳውያን ወገን፣ ከሃሩሄል የሃሩሄላውያን ወገን። እነዚህ የጋድ ልጆች ወገኖች ናቸው። ከእነርሱም የተቈጠሩት 44,500 ነበሩ። የአሴር ልጆች በየወገናቸው ከኢያምን የኢያሚናውያን ወገን፣ ከኢያሱ የኢያሱያውያን ወገን፣ ከበርያ የበርያውያን ወገን፣ ከኮቤር ልጆች ከከቤር የኬቤራውያን ወገን፣ ከሜልክያን የሜልክያውያን ወገን። የአሴርም የሴት ልጁ ስም ሳራ ነበር። እነዚህ የአሴር ልጆች ወገኖች ናቸው። ከእነርሱም የተቈጠሩት 43,400 ነበሩ። የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም። የምናሴ ልጆች ከማኪር የማኪራውያን ወገን፣ የማኪርም ገለዓድን ወለደ። ከገለዓድ የገለዓዳውያን ወገን።
የገለዓድ ልጆች እነዚህ ናቸው። ከአክያዝር የአኪራዝራውያን ወገን፣ ከኬሌግ የኬሌጋውያን ወገን፣ ከኢያሳያል የኢያሳያላውያን ወገን፣ ከሴኬም የሴኬማውያን ወገን፣ ከሲማኤር የሲማኤራውያን ወገን፣ ከኦፌር የኦፌራውያን ወገን። ከኦፌር ልጅ ስለ ጳአድ ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሰለጰዓድን የሴት ልጆች ስም መሐላ፣ ኑሃ፣ ሄግላ፣ ሚልካ፣ ቴርሳ ነበር። እነዚህ የምናሴ ወገኖች ናቸው። ከእነርሱም የተቈጠሩት 52,700 ነበሩ። በየወገናቸው የኤፍሬም ልጆች እነዚህ ናቸው። ከሱቱላ የሱቱላውያን ወገን፣ ከጣና የጣናውያን ወገን እነዚህ የሱቱላ ልጆች ናቸው። ከኤዴን የኤዴናውያን ወገን እነዚህ የኤፍሬም ልጆች ወገኖች ናቸው። ከእነርሱም የተቈጠሩት 32,500 ነበሩ። በየወገናቸው የዮሴፍ ልጆች እነዚህ ናቸው። የብንያም ልጆች በየወገናቸው ከባአዬ የባዓላውያን ወገን፣ ከአሲቤር የአሲቤራውያን ወገን፣ ከአኪራን የአኪራውያን ወገን፣ ከሶፋን የሶፋንያን ወገን። የባኤሌም ልጆች አዴርና ኖሃማን፣ ከአዴር የአዴራውያን ወገን፣ ከኖሃማን የኖሃማውያን ወገን። በየወገናቸው የብንያም ልጆች እነዚህ ናቸው። ከእነርሱም የተቈጠሩት 45,600 ነበሩ። በየወገናቸው የዳን ልጆች እነዚህ ናቸው። ከሰሚ የሰሚአውያን ወገን በየወገናቸው የዳን ወገኖች እነዚህ ናቸው። የሰሚአውያን ወገኖች ሁሉ ቁጥራቸው 64,400 ነበሩ። የንፍታሌም ልጆች በየወገናቸው ከአሴርሄል የአሴሄላውያን ወገን፣ ከጎሄኒ የጎሄናውያን ወገን፣ ከኢየሴር የኢየሴራውያን ወገን፣ ከሴሌም የሴሌማውያን ወገን በየወገናቸው የንፍታሌም ወገኖች እነዚህ ናቸው። ከእነርሱም የተቈጠሩት 45,400 ነበሩ። ከእስራኤል ልጆች የተቈጠሩት እነዚህ ናቸው። 601,730 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእነዚህ በየስማቸው ቁጥር ምድሪቱ ርስት ሆና ትከፈላለች። ለብዙዎቹ ብዙ ርስትን ትሰጣቸዋለች፣ ለጥቂቶቹም ጥቂት ርስቶችን ትሰጣቸዋለች። ለእያንዳንዳቸው እንደ ቁጥራቸው መጠን ርስታቸውን ትሰጣቸዋለች። ነገር ግን ምድሪቱ በየስማቸው በዕጣ ትከፋፈላለች። እንደ አባቶቻቸው ነገድ ይወርሳሉ። በብዙዎችና በጥቂቶች መካከል ርስታቸውን በዕጣ ትከፋፍላለህ። የሌዊ ልጆች በየወገናቸው የተቈጠሩት እነዚህ ናቸው። የጌድሶን የጌድሶናውያን ወገን፣ የቀዓት የቀዓታውያን ወገን፣ የሜራሪ የሜራራውያን ወገን እነዚህ የሌዊ ልጆች ወገኖች ናቸው። የሎቢኒ ወገን፣ የኬብሮን ወገን፣ የሞሃሊ ወገን፣ የሐሙሲ ወገን፣ የቆሬ ወገን፣ የቀዓት ወገን። የቀዓትም እምበረምን ወለደች። በግብፅ ሀገር እነዚህን ሌዋውያንን የወለደቻቸው የሌዊ ልጅ የእምበረም ዮካብድ ነበረ። ለእምበረምም አሮንንና ሙሴን እህታቸውንም ማርያምን ወለደችለት። ለአሮንም ናዳብ፣ አብዩድ፣ አልዓዛርና ኢታምር ተወለዱለት። በሲና በረሃ በእግዚአብሔር ፊት ከሌላ እሳት ባቀረቡ ጊዜ ናድ ሞቱ። ከአንድ ወርም ጀምሮ ከዚያም በላይ ያሉ ወንዶች ሁሉ ከእነርሱ የተቈጠሩ 23,000 ነበሩ። ከእስራኤልም ልጆች መካከል ርስት አልተሰጣቸውምና ከእስራኤል ልጆች ጋር አልተቈጠሩም። በሞዓብ ሜዳ ላይ በዮርዳኖስ አትለፊት ሲቈጠሩ ሙሴና ካህኑ አልዓዛር የቈጠሯቸው የእስራኤል ልጆች እነዚህ ናቸው። ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤል ልጆች በቈጠሯቸው ጊዜ ከነበሩት ከእነዚህ መካከል አንድም ሰው አልነበረም። እግዚአብሔር በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና ከዮፎኒ ልጅ ከካሌብ ከነዌም ልጅ ከእነርሱ አንድስ እንኳ አልቀረም።